ክቡራትና ክቡራን ተመልካቾቻችን የማክሰኞውን ምሽት ልዩ የቅድመ መኝታ ክፍለ ጊዜያችን ይዘን ቀርበናል። የዛሬው የቅድመ መኝታ ክፍለ ጊዜያችን 30 ደቂቃ ይሆናል። በእስራኤልና በሐማስ መካከል ሰሞኑን በተደረገው የተኩስ ልውውጥና በደረሱት ጉዳቶች ምክንያት ፕሮግራማችን ሰፋ ያለ ይሆናል። ፋሲል ለገሰኔ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ተስፋ አለኝ። እስራኤልና የሐማስ ድርጅት የተኩስ አቁም ስምምነት ላይ ደርሰዋል ይባላል። ይህን ዝግጅት እስከቀረጽንበት ጊዜ ድረስ የሐማስ ድርጅት ከ400 ሚሳይሎች በላይ ተኩሶ ነበር። የአሽቀሎን ከተማ ነዋሪ የሆነ አንድ ሰላማዊ ዜጋም ህይወት አልፏል። በፍልስጤማውያን በኩል ደግሞ ከ6 በላይ ህይወት ጠፍቷል። በዚህ 2 ቀን ውስጥ የተለያዩ ህንፃዎችም ተደምስሰዋል። ከዚህ ከማጠቃለያ ዜና በኋላ የተለያዩ ውይይቶች ይኖሩናል። ተጠባበቁ በእውነት ከአሽቀሎን አካባቢ በስተቀር ሁለተኛው ዙር የመዘጋጃ ቤት ከንቲባዎች ምርጫ ተካሂዷል። በከፍተኛ ሁኔታ በጉጉት የሚጠበቀው የኢየሩሳሌም ማዘጋጃ ቤት ከንቲባ ምርጫ ነው። ለማንኛውም እስከዚህ ሰዓት ድረስ በምርጫው የተሳተፈው ህዝብ ቁጥር በተለያዩ ቦታዎች በሚካሄዱት ምርጫዎች ከ116 እጅ ብቻ ነው። ልብ በሉ። በአሜሪካው የሲኤንኤን ቴሌቪዥን ጣቢያና በፕሬዚደንት ዶናልድ ትራምፕ መካከል የተፈጠረው አለመግባባት እንደቀጠለ ነው። እንደሚታወቀው ባለፈው ጊዜ በሰጡት ጋዜጣዊ መግለጫ ወቅት የሲኤንኤኑን ጋዜጠኛ እንደገና ወደ ዋይት ሀውስ በመግባት ዘገባ እንዳያደርግም ፕሬዚደንት ዶናልድ ትራምፕ ውሳኔ ላይ ደርሰው ነበር። ይህ በዚህ እንዳለ በአሪዞና ክልል ቆጠራው ሙሉ ለሙሉ ተፈጽሟል። ባልተጠበቀና ባልታሰበ ሁኔታም የዲሞክራት ፓርቲ ተወካይ አሸናፊ ሆናለች። ወደ ኢትዮጵያ ስናልፍ ደግሞ በኢትዮጵያ ቁጥራቸው ከ120 በላይ የሆኑ ከፍተኛ ባለስልጣኖች በቁጥጥር ስር ውለው ምርመራ እየተደረገላቸው ነው። በተለይም በዛሬው ዕለት በከፍተኛ ሁኔታ አነጋጋሪ ሆኖ የዋለው የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ስራ አስኪያጅ ሜጀር ጀነራል ክንፈ ዳኘው በቁጥጥር ስር መዋላቸውና አዲስ አበባ ወደ እስር ቤት መወሰዳቸው ነው። የአየር ጸባይ ሁኔታ ከዛሬ ሌሊት ጀምሮ ክረምቱ ይመለሳል የሚል ግምት አለ። የጎርፍ መጥለቅለቅም ስለሚኖር ጥንቃቄ እንደሚያስፈልግ የአየር ጸባይ ተመራማሪዎች ይተነበያሉ። ማጠቃለያ ዜናዎችን ይመስላሉ። አስቀድሜ እንደገለጽኩት በዛሬው ልዩ የቅድመ መኝታ ክፍለ ጊዜያችን ሰፋ ያሉ ውይይቶች ይኖሩናል። በመጀመሪያ ከዝግጅት ክፍል ተጠባባቂ ሻምበል በደጀን እዝ ሻምበል በመሆን የሚያገለግለውና ማብራሪያ የሚሰጠው ባልደረባችን አይቸው ባየሁ እየተጠባበቀ ነው። እሱን ካነጋገርን በኋላ ወደ ሌሎች ውይይቶች እናልፋለን። ተጠባበቁ። ጤና ይስጥልኝ ሻምበል አይቸው ባየ ከደጀን እዝ። ጤና ይስጥልኝ ፋሲል። አይቸው እንግዲህ እንደምንሰማው ከሆነ ይህን ፕሮግራም በቀረጽንበት ጊዜ የተኩስ አቁም ስምምነት ተደርሷል ይባላል። በእናንተ በኩል የመመሪያ ለውጥ አለ? እንግዲህ በደጀን እዙ በኩል ምንም አይነት የመመሪያ ለውጥ የለም። እስካሁን ድረስ የነበሩት መመሪያዎች እንዳሉ ነው ያሉትኝ። የተኩስ አቁም ስምምነት አለ እየተባለ ቢወራም እኛ ግን እስካሁን ድረስ የተኩስ አቁም ስምምነቱ አቁሟል የለም፣ አሁን ተኩስ የለም፣ ወደ ዕለታዊ ኑሮ መመለስ ይችላል ብሎ የደጀን እዝ እስከሚያስደርስ ማንኛውም ሰው እስከዚህ ሰዓት ድረስ የደጀን እዝ አላዘዘም ነው። እስካሁን ሰዓት ድረስ የደጀን እዝ ምንም አይነት የሰጠው ትዕዛዝ የለም። ስለዚህ ሁሉም እንደነበረው በሙሉ በጋዛ ሰርጥ የሚኖሩ ህብረተሰባችን በሙሉ አሁን ምናልባት ትናንት ከነበሩ ትንሽ ቀለል ያለው አለ ከነበሩበት የአደጋ መከላከያ መጠለያ ክፍል መውጣትና እዛው ከአካባቢ መቆየት ይችላሉ። ሌላው የሀገራችን የደቡብ ክፍል ነዋሪዎች ግን ከአካባቢያቸው ካለው የአደጋ መከላከያ መጠለያ እነሱ ከወሰኑት ይሄ የአደጋ መከላከያ መጠለያችን ነው ብለው ከወሰኑት አካባቢ እንዳይጠፉና ማንኛውንም የትምህርት አይነት ወይም የስብሰባ አይነቶችን ትምህርት ቤት የደቡብ ክፍል ስትል ቆቆቆይ ዘርዘር እናድርገው። የደቡብ ክፍል ስንል አሽቀሎንን ሌላስ ማለት አሁን እንግዲህ ከ7 እስከ 40 ኪሎ ሜትር ድረስ ያሉት ለምሳሌ እንደነ ቤርሼባ፣ ኦፋቂም፣ ነቲቦት፣ ሽዲሮት፣ አሽቀሎን፣ ቅሪያት መላኺ፣ ቅሪያት ጋት እነዚህ አካባቢ በሙሉ ከአደጋ መከላከያ መጠለያ ክፍል አካባቢ እንዲሆኑና ማንኛውንም በተለይ የድግስ አይነቶችን ማድረግ ከፈለጉ እስከ 300 ሰው ድረስ የሚይዝና የአደጋ መከላከያ መጠለያ ክፍል ከሆነ ዝግ ከሆነ ቦታ ውስጥ ማከናወን ይችላል። ትምህርት እስካሁን ድረስ የለም፣ የተሰጠ አዲስ መመሪያም የለም። ይህ እስካሁን ድረስ የነበረው ነው። አሁን የሚሰማው ያለ ነገር እኛን ትልቅ አደጋ ላይ ሊያደርሰን ይችላል። ምክንያቱም ምንድነው አሁን የተኩስ አቁም ስምምነት እየተወራ እየተናፈሰን ያለ በዚህ ሰዓት ህብረተሰቡ እንዝላልነት ይሰማዋል። ኦኬ የተኩስ አቁም ስምምነት ተብሏል፣ ገሌ ተወርቷል፣ አሁን ተኩስ አይኖርም እያሉ ራሳቸውን ከአደጋ ከመከላከል ሊያዘናጉ ይችላል። ስለዚህ
አሁን እንደውም ዋናው አሳሳቢ የምንለው በአሁኑ እቺ ሰዓት ነች። ምክንያቱም የስካውን ድረስ የነበረው ሁኔታ ያው መመሪያውም ስላለ በመመሪያውም ተተክተን በመመሪያው መሰረት እንሰራ ነበር። አሁን ግን የተኩስ አቁም አለ የለም የምትወላወልበት ቦታና ሰዓት ስለሆነ የደጀን እዝ አዲስ መመሪያ እስካላወጣና እስካልሰጠ ድረስ እስካሁን ድረስ የተሰጡት መመሪያዎች እስካሁንም እንዳሉ ናቸው። ማንኛውም ቦታ ከየትኛውም ቦታ በተለይ አሁን ባለው በሀገራችን በደቡብ ክፍል የአደጋ ማስጠንቀቂያ ደወል ሲሰማ ሁሉም ህብረተሰብ ወደ አደጋ መከላከያ መጠለያ ክፍል በተሰጠው የጊዜ ገደብ ውስጥ መግባትና ከዛ 10 ደቂቃ መቆየት አዲስ መመሪያ እስካልተሰጠ ድረስ ይህ እስካሁን ድረስ ያለው መመሪያ እንደዚህ ነው። አይቸው እዚህ ላይ ካለፈው ጊዜ በተለየ ሁኔታ ሚሳኤሎች ጉዳት አድርሰዋል። እንደውም በአሽቀሎን ከተማ ህይወት እንዲጠፋ ምክንያት ሆነዋል። ለምንድን ነው? ጥንቃቄ አልነበረም ማለት ነው? እንግዲህ ይህን ጉዳይ ብዙም የቆሰሉ አሉ። ካለፈው ጊዜ በተለይ እንግዲህ ብዙም የቆሰሉም አሉ። የግድ እነዚህ የቆሰሉም አሉ። አሁን የሞቱም አሉ። ዋናው ነገር ምንድነው? የደጀን እዝ የሚሰጠው መመሪያ በትክክል ከተገበረና በትክክል ተግባር ላይ ካዋል ነው ሊፈጠር የሚችለው አደጋ ሊቀነስ ይችላል። አብዛኛውን ጊዜ ነው አሁን የቆሰሉ ደግሞ በራኬታ ተተኩሶ የተቆሰሉት ሳይሆን ሲራወጡም ሲሉም ወደ አደጋ መከላከያ መጠለያ ክፍል እንገባለን ሲሉም በእንደዚህ የመጣ ነው። ስለዚህ የደጀን እዝ የሚለው ምንድነው? የአደጋ መከላከያ ማስጠንቀቂያ ደወል ሲሰማ ሁላችንም ወደ አደጋ መከላከያ መጠለያ ክፍል መግባት አለባቸው። በዛን ሰዓት ደግሞ በተጠንቀቅ መሆን አለበት። ራሳችን ከአደጋ ላይ እያወጣን ራሳችን ለአደጋ እያሳየን እያጋለጠን መሆን የለበትም። ስለዚህ በአሽቀሎንም የተፈጠሩት ሁኔታዎች የሞቱትም የቆሰሉትም ሁኔታ እንዴት እንደሆነ አሁን በማጥናት ላይ ነው ያለ ነው። የደጀን እዝ ያጠናል። ይህን አጥንቶ በትክክል መሆን የነበረበት ያለበትን ነገር ወይም የራሱ ማስተያየትም የሚሰጥበት ወደፊት አስተያየት የሚሰጥበታል። እዚህ ላይ ለምሳሌ ከመቼ ጀምሮ ነው አንተ ሚሉ የተጠርት ሄድከው? እንግዲህ ፋሲል ትዝ የሚልህ ከሆነ የዛሬ 10 ዓመት ነው እዚህ ስራ እንደጀመርኩ አካባቢ ማለት ነው። እዚህ በእኛ በቴሌቪዥን ጣቢያችን ከዛ ሰው ተወካይ ፈልገው እኔም ማሳገለግልበትም ሌላ ቦታ ነበር። በዚህ የተነሳ እንግዲህ ከ10 ዓመት በላይ ነው በዚህ በደጀን ዞን። አሁን ዛሬስ መቼ ነው የተጠራችሁት? በትናንትና ሌሊት ጀምረን የተጠራ ነው። ከትናንትና ሌሊት ጀምረህ እዛው ደጀን እዝ ማለት ነው? ከትናንትና ጊዜ ጀምረው እኔና ከባልደረቦቼ ጋር ነው በደጀን እዝ ውስጥ ነው ያለን። ያው የሚሰጡት መመሪያዎች ምንድን ነው የምታደርጉት እዛ? እኛ በዛው አንዳንድ ቦታዎች ቀረጻ የሚደረጉበት ቦታዎች ቀረጻ ያደርጋሉ። የሚፈጠሩት ሁኔታዎች እናያለን። በተለይ እኔ የሚሰጠኝ ሁኔታ ምንድነው? ይሄ በዕብራይስጥ ቋንቋ ያለውን በሙሉ ወደ አማርኛ እየተረጎምኩኝ ለህብረተሰባችን ማስረዳትና ለህብረተሰባችን ምን ማድረግ እንዳለበት አዳዲስ የሚወጡ መመሪያዎችን ሁሉ እዛው ላይ እየተረጎምኩኝ ለህብረተሰባችን ማሰራጨትና ያለውን ተገቢ ሁኔታ ያው ማስተላለፍ ነው። ሻምበል አይቸው ባይ ከደጀን እዝ በጣም አመሰግናለሁ ስለሰጠን ሰፋ ያለ ማብራሪያ። እንግዲህ ሰላም ከሆነ ሰላምም ሆነ ካልሆነም እንግዲህ አሁን በድጋሚ አሁን ለመጨረሻ መናገር የምፈልገው በአሁኑ ሰዓት በእውነት ሁላችንም የደጀን እዝ የሰጠው አዲስ መመሪያ እስከሌለ ድረስ እስካሁን ድረስ የነበሩት መመሪያዎች እንደተጠበቁ ሆነው ለሁሉም ለሚፈጠረው ነገር ህብረተሰባችን በንቃትና ነቅቶ እንዲጠባበቅ የግድ በደቡብ የሀገራችን ክፍል ብቻ ሳይሆንም በሰሜኑም በመርካዝም በሌላውም ያሉትም በሙሉ የአደጋ ማስጠንቀቂያ ደወል ሲሰማ ሁላችንም ወደ አደጋ መከላከያ መጠለያ ክፍል መግባት እንዳለብንና ከዛ 10 ደቂቃ እንድንቆይ ከአዲስ መመሪያ እስካልተሰጠ ድረስ ከዛ መውጣት እንደምንችል ነው። እንግዲህ መልካም ሌሊት ይሁንልን። መልካም ሌሊት። አመሰግናለሁ ሻምበል አይቸው። አመሰግናለሁ። ክቡራትና ክቡራን ተመልካቾችን ስንመለስ ዶክተር አብርሃም ንጉሴ በክኔሴት ያለን የቅሊጣ ኮሚቴ ሊቀመንበር እናነጋግረዋለን። የመንግስትንና የክኔሴትን አቋም በአሁኑ ወቅት ስላለው ተጨባጭ ሁኔታ ለመስማት እንሞክራለን። እዚህ ላይ መጠቆም ወደ የዛሬው የቅድመ ሁኔታ ክፍለ ጊዜያችን ባለው ተጨባጭ ሁኔታ ምክንያት ከ15 ደቂቃ ወደ 30 ደቂቃ ተራዝሟል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ተስፋለን። ስንመለስ ዶክተር አብርሃም ንጉሴ ይጠብቀናል። ጤና ይስጥልኝ ዶክተር አብርሃም። ጤና ይስጥልኝ አቶ ፋሲል፣ እንዲሁም ተመልካቾቻችን። ይህን ፕሮግራም በምንቀርጽበት ጊዜ እንደምንሰማው ከሆነ እርግጥ የእስራኤል ካቢኔ ዛሬ 7 ሰዓት ያህል ውይይት ካደረገ በኋላ የሰጠው መግለጫ ግልጽ አይደለም። ግን ከሐማስም በኩል ሆነ ከሌሎች የዜና ምንጮች በተለይም የአረብ የዜና ምንጮች የተኩስ አቁም ስምምነት ተፈርመዋል ነው የሚባለው፣ ወይም ስምምነት ላይ ተደርሷል ነው የሚባለው። ምን አስተያየት አለ? በመጀመሪያ ደረጃ የእስራኤል መንግስት አቋም ግልጽ ነው። ምክንያቱም በአካባቢው ያለው የነዚህ የሐማስ የራሳቸው ሁኔታ ነው ሊወስነው የሚችለው። ተኩስ ካቆሙ ይቆማል፣ ተኩሱን ካላቆሙ ግን አያቆምም። ምክንያቱም የጀመሩ እነሱ ናቸው፣ እስራኤል አይደለም የጀመረችው። ስለዚህ እነሱ ወደ እስራኤል ሚሳኤልን መወርወር ሲያመጡ ነው እንግዲህ አጣፋውንን መመለስ የመጣው እና አሁንም የእስራኤል
መንግስት እኔ በካቢኔት ውስጥ ምን ይባል አላውቅም ማውቀው ነገር የለም አልተሳተፍኩም ያው በክኔሴት የሚባለው ነገር ሰማለ በክኔሴት ያለው ተጨባጭ ሁኔታ ታውቃለህ እኮ በዚህ ሁኔታ ነው ስለዚህ የሀገሪቱ የእስራኤል መመሪያዋ በሐማስ በኩል ተኩስ ካቆሙ በአዛ በኩል ሐማስም ሆነ ሌሎች ሽብር ፈጣሪ ድርጅቶች ወደ እስራኤል የሚወረወረውን ሚሳኤል ካልወረወሩ እስራኤል ወደ አጣፋውን አትመልስም ይህ ላይ እዚህ ዶክተር አብርሃም አሁን ይህን ፕሮግራም ለመቅረጽ ከመግባታችን በፊት የተለያዩ ዘገባዎችን ስከታተል ቆይቻለሁ እንዲሁም ዘጋቢዎቻችን የተለያዩ አስተያየቶችንም እየላኩልን ነው በተለይ ደቡብ ህዝብ ቅሬታ አለው ይህ ውሳኔ ከተወሰነና የተኩስ አቁም ስምምነት ከተደረሰ ምክንያቱም ይህ ሁኔታ እየተደጋገመ ስለመጣ እንዳውም በተለይ እናንተ የሊኩድ ፓርቲ ብዙዎች በደቡብ አካባቢ ይመርጣሉ ይህን ካደረጉ እነሱ አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስምምነት ላይ ከደረሱ ፖለቲካውን ፓርቲ ዞር ብለን ማናየው የሚል ሁሉ አስተያየት እየሰነዘሩ ነው ይሄ እንግዲህ እንደመሰለኝ ከሆነ አንድ ሰው ከአመራር ደረጃ ላይ ሲቀመጥ በዚህ ውሳኔ ላይ መመልከት ያለበት ሰፋ አድርጎ ነው የሀገሪቱን ሂደት እና የሰዎችን ለምሳሌ እስራኤል ባላት ቴክኖሎጂና ባላት መሳሪያ ወይም ደግሞ በጣም የሰለጠኑ ወታደሮች አዛ ውስጥ ገብተው ሽብር ፈጣሪዎችን ሁሉ መጨረስና መመንጠር አልጠፋም ነገር ግን የተለያዩ ምክንያቶች ይወሰዳሉ አንደኛ የወታደሮች ህይወት ይሄ ሲሆን ወታደሮች የመሞትም ሁኔታ ይኖራል ሁለተኛ ደግሞ አሁን እስራኤል ባለችበት ሁኔታ ሐማስ አይደለም ችግር የሐማስ ያዛው አይደለም የእስራኤልን ደህንነት ባስጊ ላይ ያለው በእስራኤልን ደህንነት ባስጊ ላይ ያለው የሰሜኑ ክፍል ነው ስለዚህ እስራኤል አሁን ትኩረቷ በሰሜኑ በኩል ያለውን የሩሲያና የኢራን ከሶሪያ ጋራ ከሶሪያ ምድር ላይ ጥምር መፍጠር የሂዝባላ መጎልበት እነዚህ ነገሮች በሰሜኑ በኩል ያለውን ሁኔታ እስራኤል መልስ ለመስጠትና በዲፕሎማሲ መጀመሪያ በዲፕሎማሲ ደረጃ ነገሩን መፍትሄ ለመስጠት ጠቅላይ ሚኒስትራችን ጥረት እያደረጉ ነው ባለፈውም ወደ ፓሪስ በመሄድ የሩሲያውን ፕሬዝዳንት ተገናኝተዋል በዚህም ሁኔታ ላይ ከፍተኛ ጥረት በመደረግ ላይ ያለ አሁን ጦሩን ወደ አዛ ውስጥ ማስገባቱ ምንም ጥሩ ውጤት ስለማያመጣ በዚህ አንጻር ሰፋ አድርጎ የሚመለከት ስለሆነ በአየር እነሱ ካላቆሙ በአየር አዛን መደብደብ ይቻላል አሁንም ካቢኔቱ የሰጠው መግለጫ አስፈላጊ እስከሆነ ድረስ ወታደሩ ድብደባውን በአዛ እንዲቀጥል የሚል ነው በሌላ ሁኔታ ላይ አሁን ሰላም ከሆነና እነሱ ደግሞ በቃን እጅ አንስተናል አንወረውርም ካሉ አይወረወረም እና ስታስበው እነሱ እንደዚህ የሚሉ ይመስላል ዶክተር አብርሃም አዎ እያሉ ነው አሁን ይሄ አሁን ከእስራኤል መንግስት የሰማነው ነገር የለም ከእስራኤል መንግስት ከነበረው አቋም ወይም መመሪያ አዲስ የተለወጠ ነገር የለም ይሄን ራሳቸው ነው እኛ በእኛ የተለያዩ የሽብር ፈጣሪ ድርጅቶችን በግብጽ አማካኝነት እርስ በርሳችን ስምምነት አድርገናል እስራኤል ተይነ እኛ እንግዲህ ወዲህ አንወረውርም ትተናል እያሉ እየቀባጠሩ ነው ያሉ እስራኤል ደግሞ ያለችው ምንድነው እንግዲህ ሰው ያሰኘው ስራው ነውና ስራችሁን እናያለን ከመወርወሩን ካቆማችሁ እኛ እንደበድባችሁም መወርወሩን ከቀጠላችሁ ግን አመደብደብ ወደ ኋላ አንልም ብለዋል ይሄ ነው እንግዲህ የመመሪያው ይህ ካልሆነ ግን ጸጥ ካሉና ካልወረወሩ ወደ ሌላ ከፍተኛ ጦርነት መግባቱ አሁን ለእስራኤል አስፈላጊ አይደለም ምክንያቱም በሰሜኑ በኩል ከዚያ የበለጠ አስጊ ሁኔታዎችን ቅድሚያ በመስጠት መፍትሄ በመስጠት ላይ ነው ያለው መንግስት
እዚህ ላይ በተለየ ሁኔታ ባለፉት ውጊያዎች የቀኝ ክንፍ ፓርቲዎች ውጊያ የሚጀምሩበት ጊዜ ግራ ክንፎች ነበሩ ለምን ጦርነት ወጣላችሁ አቁሙ የሚሉት። አሁን ግን ግራ ክንፎቹ የሻቲንም ሆነ የሰራተኛው ፓርቲ መካነ ጽዮን እስራኤል ለምን ከፍተኛ እርምጃ ሳትወስድ ይሄንን ታቆማለች የሚል ማስተያየት እየሰነዘሩ ነው። ይኸውልህ እንግዲህ መናገርና መስራት ከፍተኛ ልዩነት አላቸው። የተቃራኒ ክፍሎች ወይም ተፎካካሪ ፓርቲዎች በአሁኑ ደረጃ ስራቸው መናገር ብቻ ነው፣ መስራት አይደለም። የውሳኔውን መወሰንና ኃላፊነቱ በጠቅላይ ሚኒስትሩና በጥምር መንግስቱ ላይ ነው። ስለዚህ እነሱ ግድ የላቸው። ጠቅላይ ሚኒስትሩ ደግሞ ቀደም ብዬ እንደገለጽኩት የእስራኤልን ሕልውናና የእስራኤልን ደህንነት በአዛ ብቻ ባለው ችግር ሳይሆን በአራቱም ማዕዘን የሚያነጻጽሩትና የሚመለከቱት ብዙ ነገሮች ስላሉ እነዚያን ነገሮች በመገመት ነው እንግዲህ ውሳኔ ላይ የሚሆነው። በአሁኑ ደረጃ የአዛው ጦርነት እንዲበርድና ከአዛ ጋር ጦርነት ባይሆን ለእስራኤል ከፍተኛ ይህ አይሆንም። ለምን ይህ አይሆን ማለት አይችሉም። ኃላፊነቱን ይዘውታል። የመከላከያ ሚኒስተሩ፣ የጠቅላይ ሚኒስተሩ፣ ሌሎችም የካቢኔት ሚኒስተር አባላቶች ያለውን የእስራኤል ተጨባጭ ሁኔታ ከሻባክ፣ ከሞሳድ፣ ከጦር ኃይሉ ከተለያዩ መረጃ ክፍሎች ያለውን ተጨባጭ ሁኔታ ሚኒስተሩ ይቀበላል። እነዚያ የሚኒስተሮች ካቢኔቱ ይቀበላል። በዚህ ሁኔታ ላይ ነው እንግዲህ ውሳኔ መወሰን የሚችለው። አመዛዛኝ ነገሮችን ወስዶ ኃላፊነት ነው የሚወስደው እንጂ በተቃራኒ ክፍሎች አባባል መንግስት ሊመራ አይችልም። ዶክተር አብርሃም እንግዲህ በዚህ የምናጠቃልል ይመስለኛል። እንግዲህ ፊታችን ሐሙስ ሳምንቱን ደግሞ አብረን ስናጠቃልል ነገና እስከ ሐሙስ ድረስ ያሉትን ተጨባጭ ሁኔታ በሰፊው እናነጋግራለን። አመሰግናለሁ ዶክተር አብርሃም ንጉሴ በክኔሴት ያለና ቅሊጣ ኮሚቴ ሊቀመንበር ከክኔሴት አመሰግናለሁ። አመሰግናለሁ አቶ ፋሲ። ክቡራትና ክቡራን ተመልካቾቻችን ስንመለስ ከፍተኛ ዘጋቢያችን እና የህብረት ሀዳሾት ጋዜጠኛ ብርሃኑ ተገኘ ይጠብቀናል። በተለያዩ ቦታዎች ተንቀሳቅሶ ነበር። ያየውን የሰማውን በዛሬው ዕለት ያው ጦርነቱን ማስመልከት ወይም የተኩስ ልውውጡን ማስመልከት ማብራሪያ ይሰጠናል። ተጠባበቁ። ጤና ይስጥልኝ ብርሃኑ። ሻሎም ፋሲል። በአሁኑ ወቅት የት ነው የምትገኘው? አሁን እኛ ያለነው ሶሮካ ሆስፒታል ነው። ብርሃኑ እንግዲህ በወቅታዊ ዜና ክፍለ ጊዜም ማብራሪያ ሰጥተናል። ቁስለኞችን በከፍተኛ ሁኔታ በቀላል የቆሰሉትን ነው የምትከታተለው። ያለው ተጨባጭ ሁኔታ ምንድን ነው? አሁን እዚህ ሶሮካ ላይ ያሉት ሁለት ወታደሮች የቆሰሉ ናቸው። አንደኛው እንትን ነው ሴረን ማለት ሻምበል ነው። ስሙን መናገር የማንችል ነው። ግን ያው በቀደም የቆሰለው ነው አይደለ? አዛ ውስጥ ገብተው ይሄ ልዩ ኮማንዶ ወታደሮቻችን ናቸው። አዛ ውስጥ ገብተው እና በጣም ብዙ ደም ፈሶት ነበር። ብዙ ደም አጥቶ ነበር እዛ አዛ ውስጥ እንዳለ እና እዛ ከመዚህ ወደ ሆስፒታል ወደ ሶሮካ ሲመጣ ማጥፋቱ ከፍተኛ ጉዳት ነበረ። አሁኑ ሰዓት ግን ጥሩ ደረጃ ላይ ነው ያለው ማለት ይቻላል። ቤተሰቦቹን ማግኘቻቸው ነበር፣ እናቱን፣ ወንድሞቹን እና አሁን የበለጠ ኦፕቲሚ ናቸው። በአሁኑ የጀግና ቤተሰብ ልጅ ነው ይባላል። የጀግና ቤተሰብ ልጅ ነው ይባላል። በጣም ብዙ መናገር ስለማንችል ነው እንጂ ስለሱ መናገር በምንችልበት ሰዓት እያንዳንዱ በአሁኑ ሰዓት የእኛን ፕሮግራም የሚከታተለው ሰው ምን ያህል እንዴት ነው ማለት ኻበት ኻይም ሸሎ ማለት ይቻላል ህይወቱን አድኑለታል ማለት ነው። ከሱ ሌላ ሲቆሰሉም ነበሩ አይደል? ሰላማዊ ዜጎች የ19 ዓመት ልጅ የአሽዶድ ከተማ ነዋሪ ነው። ይገርማል። ልጁ ውትድርና የተመለመለው ከግማሽ ዓመት በፊት ነበር። ኮርስ ላይ ያለ ነበር። ኮርስ ላይ ሆኖ ልክ ወደ እንትኑ እንዳየ ነው፣ በአውቶቡሱ ሲቃጠል እንዳየ ነው። ሐማስ የለቀቀው ትልቅ ሴሬት ነበር
እና እዛ ላይ ግን እዛው አውቶቡስ አልነበረም ልጁ ከዛ የሆኑ ሳቫና የምንላቸው መኪናዎች አሉ ከዛ ውስጥ ነበር የነበረው እና በጣም ከፍተኛ ቁስለት ነበር ያለው በጣም ህይወቱ አደገኛ ላይ ነበር በአሁኑ ሰዓት ግን እንደሚሉን ከሆነ ትንሽ የመሻሻል ነገር አለ እንጂ በከባድ ነው የቆሰለው በከባድ ሁኔታ ነው የቆሰለው እሱ በከባድ ሁኔታ ነው የቆሰለው እሱ በጣም ሲበዛ በከባድ ሁኔታ ነው የቆሰለው ትንሽ የመሻሻል ነገር አለ ብለዋል እና አባቱንና እናቱን አግኝቻቸው ነበር እና አባትየው ያለኝ ምንድነው እንዴት የኛ ውትድርና ሳህል በዚህ ሰዓት ራኬት ሁሉ ቆሞ ነበር እዛ ከፍተኛ ጭንቀትና ውጥረት እንዳለ ያወቁ ለምን እነዚህ ወታደሮች ተዋጊዎች አይደሉ ተዋጊዎች እንኳን ቢሆኑ በሰደራሉ ተዋጊዎች ያልሆኑ ወታደሮችን እንዴት እዛ ቦታ ላይ ይልኳቸዋል ይኸውልህ ይሄን በማስመልከት ወደ ስቱዲዮ ከመግባቴ በፊት የተከታተልኩ ዜና ነበር የእስራኤል መከላከያ ይሄንን ጉዳይ አጣራል ተብሏል ለምን እኛ ይገርማል አንዳንድ ጊዜ ይገርማል እኛ ፔርሱን ካረግን በኋላ እስራኤል ዶክተር ሳሎዲያውን አወጣ እንትን እኛ ይሄን በተመለከተ እንዴት ወታደሮቹ እዛ ደረሱ እዛ ቦታ ላይ መጡ የሚሉትን ነገር እናጣራለን ግን አባቴ የሚለው ለምን እኔ አሁን ለምን ይሄን አስቀድመው አላሰቡም ነበር ለምን እንደዚህ ልቋቸዋል እዛ ቦታ ላይ ማገን ሳይኖር ኤፎርት ሳይኖር እንዴት ሳይኖር እንደውም ነው ያለው ምንድነው እንደ ባርቫዚም ያረጓቸው ነው ያለው እንደ ዶሮ ማለት ነው ይኸውልህ እዚህ ላይ ብርሃኑ አንተም ጓደኞችን ይሄን ጦርነት በከፍተኛ ሁኔታ እየተከታተላችሁት ነው በደቡብ ነው ያላችሁት በአሁኑ ወቅት እርግጥ በይፋ እስራኤል ካቢኔ ግልጽ አድርጎ አልተናገረም እንጂ የተኩስ አቁም ስምምነት አለ ይባላል ምንድነው የሚሰማችሁ እናንተ ስትመለከቱት ይሄን ነገር የተኩስ አለ አሁን ስምምነት ደርሰዋል ሐማስ እንደውም ከቀኑ 2 ሰዓት ተኩል አካባቢ ላይ ነው ያለው ዛሬ ያቆማለሁ ነው ያለው የኛ ካቢኔት የራሳቸው ስብሰባ ላይ ነበሩ ጠቅላይ ሚኒስትሩ ቤኔት ሊበርማን የሚለው እንግባ አዛው ሊበርማን የሚለው ግን ተመልከት አንዳንድ ምንጮች አሉ የሚያሳዩን ነገር ለምሳሌ ካታር እንደምታያቸው እነሱ ሺኢ ናቸው ሱኒ አይደሉም የኛ መንግስት ደግሞ ከፍተኛ ቀረቤታ ያለው ከሳውዲ አረቢያ ጋር ነው ኦኬ ግን የኛ መንግስት እሺ ብሎ ካታሮች ገንዘብ ለሐማስ እንዲሰጡ አረጋ አንድ ኦኬ ሌላ ሰምታ ደግሞ ስታዩ ከእንትና ከአቡማዘን ጋር የኛ መንግስት በፊት የነበረውን ኔጎሽዬሽን አቆመ በሌላ በኩል ደግሞ ተመልከት በሌላ በኩል ደግሞ ተመልከት በአሁኑ ሰዓት በትራምፕ እና በቢቢ በኩል ውስጣዊ የሆነ ግንኙነት አለ ኦኬ ያ እኔ በእኔ አመለካከትና እንዲሁም በአንዳንድ ምንጮቻችን የአሁኑ የእስራኤል መንግስት ከፍተኛ ግንኙነት ያ ልዩ የሆነ ኔጎሽዬሽን እንዳለ ይገባናል ስለዚህ ነው ቢቢያውን ውሳኔ ላይ ያልደረሰው ነው የምትለው ምናልባት ቢቢ በአሁኑ ሰዓት አዛ ያልገባበት ሁኔታ ላይ ተመልከት ብገባ ለማን አሳልፈዋለሁ ነው በቀላሉ እንኳን ይችላል የእስራኤል ጦር በአንድ ሳምንት መቆጣጠር ይችላል አዛ ለማን ሰጠዋለህ ነው ግን አንዳንዶቹ እኮ የሚሉት ለምሳሌ የተቃዋሚ ፓርቲዎች ብርሃኑ የመጨረሻ ጥያቄ ነው የሚሉት ሌላው ቢቀር በከፍተኛ ሁኔታ ለምንድን ነው ያልደበደበው ሳንደበድብ ለምን አቆምን ይላሉ ተመልከት ቢቢ ብቻ ሳይሆን ሮሻ ሻባክ አራማትካል አሮሽ አማን የመረጃው ዋናው የጦር ኃይሉ መረጃ ኃላፊ ሶስቱ አንድ ላይ አሁን መግባት አያስፈልገንም ነው ያሉት ስለዚህ እነሱ ሶስቱ አንድ ላይ መግባት አያስፈልግም ካሉ ቢቢ ደግሞ ዝም ብሎ አይደለም መግባት አልፈልግም የሚለው ከገባ ለማን ሊሰጠው ነው እንደ ድሮም ሌባኖን ልንሆን ነው ከ15 ዓመት በፊት እንደነበረው እዛ ልንሆን ነው የግድ እንግዲህ እነሱ አዛውስ ከመግባትስ በፊት ለማንን አስረክበዋለሁ የሚለውን ውሳኔ ላይ ሳደርስ አትገባም ምክንያቱም ጦርነት እኮ ኤምሰኢ ነው እንጂ ማታራ አይደለም ዓላማ አይደለም ጦርነት ኔጎሽዬሽን ድርድር ለማድረግ እንደዚህ ዲፕሎማሲያዊ ድርድር ለማድረግ የሚያስችልህ ኃይል ነው እንጂ ዓላማ አይደለም ስለዚህ እዛ ከመግባታቸው በፊት እኔ በእኔ ግምት አውቀው ነው አንደኛ ደግሞ ምርጫ እንዳለ አንዘንጋ አሁን እየገባ ነው ወደ 2019
የምርጫ ዓመት ነው። የእስራኤል ህዝብ ተመልከት ከገባን አዛ ውስጥ ብዙ ብዛት ያለው የኛ ወታደር ይሞታል፣ መጨማለቅ ይመጣል ነው። ባው ያሁን እንግዲህ ምን ነው ካልካላት በኺሮት እንደምንለው ማንም ጠቅላይ ሚኒስትር ወታደሮች የተቀበሩ ወደ ምርጫ መሄድ አይፈልግም። ስለዚህ በዛ ምክንያት ነው እንትን ቢሆንም ግን ያለንበት ሁኔታ እንደምታውቀው ያለንበት ሰፈር መካከለኛው ምስራቅ ነው። አንድ የተሳሳተ ቲል አንድ የተሳሳተ ሚሳኤል ቢፈነዳና እንደገና ጦርነቱ ይታደሳል። ብርሃኑ በጣም አመሰግናለሁ። ከቤርሼባ ከሶሮቃ ሆስፒታል በጣም አመሰግናለሁ። ባይ ባይ። ክቡራትና ክቡራን ተመልካቾቻችን ብርሃኑ እናመሰግናለን። አሁን ደግሞ ማጠቃለያችን ሽለላና ፉከራ ይሆናል። የጦርነት ጊዜ ምንም እንኳን እየተረጋጋ ነው የመጣው የሚል ዜናዎች ቢደርሱንም አስቀድመን የምንገልጽም ያም ሆነ ይህ ለሞራል ነው። ይሄንን እንመልከት። መቀደም ጎበዝ ይሻላል ማስቀደም ገላጋይ ያጣም በኋላ ያለ ደም ወረበለው የእስራኤል ወዳቃላን የወዳጀነው የእስራኤል ጠላቷ ለኔም ጠላቴ ነው። የተኛ መሆን የስሙ ምን ወላይ ነው። ወረበለው 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 የዛ በሬ ጦሱ ጠረፈ ለጥጃው የዛ በሬ ጦሱ ተረፈ ለጥጃ ያጭስ ላም ዘንድሮ መሰንበቷን እንጃ። ኧረ በለው ኧረ በለው የይዙላን እረኛ ገዛና ፍየልን የይዝቡላ እረኛ ገዛና ፍየልን አለምር ደረሳቸው አረባለሁ ሲል አረበለ። ስለ ቅንብሩ በእውነት ባልደረቦቼ በከፍተኛ ሁኔታ አመሰግናለሁ። እንግዲህ ሰላም እንደሚሆን የሁላችንም ተስፋ ነው። ለማንኛውም ከእስራኤል በኩል እስካሁን ድረስ የተሰጠ በቂ መረጃ የለም። ክቡራትና ክቡራን ተመልካቾቻችን ልዩ የቅርብ ሁኔታ ክፍለ ጊዜያችን እዚህ ላይ ፈጸመ። አብራችሁን ስለቆያችሁ ስለተከታተላችሁ ምስጋናችን ከፍ ያለ ነው። ነገ ተጨማሪ ዜናዎችን እንግዲህ ጥላሁን መልኬ በገጾች አንድ ክፍለ ጊዜ ይዞላችሁ ይቀርባል። መልካም ሌሊት።